ኢሳያስ የአዲስ አበባ ጉዟቸውን ሰረዙ። የቀይ ባህር ባለቤቶች እኛ ብቻ ነን፣ ግብጽ በአዲስ ሴራ መጣች። ኢሳያስ በደስታ ፈረሙት። የቁርጥ ቀን ደርሷል፣ ትራምፕ አወጁ። በቀጣዩ ዘመቻ ዙሪያ አስቸኳይ ልዩ ስብሰባ ተጠራ። ተዘጋጅተን እየጠበቅን ነው። ኢራን የቀንዱ መረጋጋት የስጋቷ መነሻ የሆነባት ግብጽ በአዲስ የሴራ ቀመር ብቅ ብላለች። ኢትዮጵያና ኤርትራ በአዲስ መልክ ወደ ሰላም ጉዞ ሊጀምሩ መሆኑ እየተነገረ ባለበት ወቅት ኢሳያስ አፈወርቂ በድንገት የወላወሉ መስለዋል። ከወደ አስመራ የተሰማውና አዲሱን የኢትዮ ኤርትራ የሰላም ጅምር ጥያቄ ውስጥ ያስገባው መረጃ አነጋጋሪ ሆኗል። በዝርዝር እንመለከተዋለን። በሌላ በኩል ደግሞ የመካከለኛው ምስራቅ ዕጣ ፈንታ የሚቀይረው የአሜሪካና ኢራን ጦርነት አይቀሬ መስሏል። የቴህራንና ዋሽንግተን በኒውክሌር ጉዳይ የያዙት ገመድ ጉተታ አሁን ወደ ፍጻሜው ደረሰ ወይ ያስባሉ ተከታታይ መረጃዎች እየተሰሙ ነው። ትራምፕ በቀጣዩ የኢራን ዘመቻ ዙሪያ አስቸኳይ ልዩ ስብሰባ መጥራታቸውም ተሰምቷል። ትራምፕ በኢራን ጉዳይ የቁርጥ ቀን ደርሷል ብለዋል። በኒውክሌር ጉዳይ ፍጹም አልደራደርም ያለችው ኢራን በበኩሏ ዝግጁ ሆኜ እየጠበቅኩ ነው ስትሉ ወይ ፍንክች ብላለች። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። ግብጽና ኤርትራ የቀይ ባህር ጉዳይ የሚመለከተው የጠረፉን አገራት ብቻ ነው ሲሉ የኢትዮጵያን የባህር በር ባለቤትነት ጥያቄ በቀጥታ የሚቃወምና የኢትዮጵያ ብሔራዊ ጥቅም ላይ ያነጣጠረ አቋማቸውን ይፋ አድርገዋል። ይህ የሁለቱ ሀገራት አቋም ይፋ የሆነው በአፍሪካ ቀንድ ይከሰታል ተብሎ በብዙዎች ዘንድ የተፈራውን የኢትዮ ኤርትራ ጦርነት ያስቀራል የተባለ አዲስ የዲፕሎማሲ መፍትሄና የሰላም መንገድ መጀመሩ እየተነገረ ባለበት ወቅት መሆኑ የሰላም ጅምሩን ከወዲሁ ጥያቄ ውስጥ እያስገባ ክስተት ሆኗል። ቀይ ባህር ላይ የሚደረግ የትራንስፖርት እንቅስቃሴንና የወደብ ትስስርን እየተመለከተ ስምምነት የተፈራረሙት ግብጽና ኤርትራ የቀይ ባህር ጉዳይ የሚመለከተው የቀይ ባህር ጠረፍ ሀገራትን ብቻ እንደሆነ ገልጸዋል። የግብጽ የውጭ ጉዳይ ሚኒስቴር ዶክተር አብደላቲ እና የግብጽ የትራንስፖርት ሚኒስቴር ሌተናንት ጀነራል ካማል አልዋዚር ግንቦት 8 ቀን 2018 ዓ.ም ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር ተወያይተዋል። የግብጽ የውጭ ጉዳይ ሚኒስትር ባድር አብደላቲ የቀይ ባህር አስተዳደርና ደህንነት ጉዳይ በዋናኝነት የሚመለከተው የቀይ ባህር አጎራባች ሀገራት ነው ማለታቸው መስሪያ ቤታቸው አስታውቋል። ቀይ ባህርን ከሚያዋስኑ የባህር ዳርቻ ሀገራት ብሔራዊ ደህንነት ጋር ቀጥተኛ ትስስር እንዳለው በመጥቀስም የቀይ ባህር አጎራባች ያልሆነ አካል ቀይ ባህርን በሚመለከቱ ጉዳዮች መግባት የለበትም ማለታቸው ተገልጿል። የግብጽ የውጭ ጉዳይ ሚኒስትር ባድር አብደላቲ ኤርትራ ቀይ ባህርን በማስተዳደር ረገድ ያላትን ዓላማ ግብጽ ትደግፋለች፣ ለቀይ ባህር አጎራባች አገራት አንድነትና ሉዓላዊነትም እውቅና ትሰጣለች ብለዋል። የኤርትራው ማስታወቂያ ሚኒስቴር የማነ ገብረ መስቀል በኤክስ ገጻቸው ባሰፈሩት ጽሑፍ ሁለቱ ሀገራት የባህር ላይ የትራንስፖርት ስምምነት የተፈራረሙት በነጻነት የሚመራ የዓለም አቀፍ የባህር ትራንስፖርት እንቅስቃሴ መርህ መሰረት በማድረግ በዘርፉ ትብብር ለማጠናከር እንደሆነ ጠቅሰዋል። የኤርትራ የትራንስፖርትና ኮሚኒኬሽን ሚኒስቴር አቶ ብርሃነ ተስፋ ስላሴ ከግብጽ የትራንስፖርት ሚኒስቴር ሌተናንት ጀነራል ኢንጂነር ካማል አልዋዚር ጋር ስምምነቱን ፈርመዋል። የግብጽ የትራንስፖርት ሚኒስቴር ሌተናንት ጀነራል ካማል አልዋዚር ካይሮ የአስመራን ወደብና የባህር ትራንስፖርት ልማት መደገፍ ትችላለች ማለታቸው ተገልጿል። በባህር ትራንስፖርት ዘርፍና በቀይ ባህር በኩል የግብጽና ኤርትራን ወደቦች የሚያስተሳስረው የካርጎ እንቅስቃሴ በተመለከተ የተደረሱትን ስምምነቶችም አሞካሽተዋል። ሁለቱ ሀገራት በጋራ ቀጠናዊና ዓለም አቀፋዊ ጉዳዮች ዙሪያ መወያየታቸውም ተገልጿል። ፕሬዚዳንት ኢሳያስ ከግብጽ ባለስልጣናት ጋር ውይይት ባደረጉበት መድረክ ላይ በትራንስፖርት ኢነርጂና ማዕድን ቁፋሮ ዘርፍ የተሰማሩ የግብጽ ኩባንያዎች ኃላፊዎች መገኘታቸው ተዘግቧል። የኤርትራው ማስታወቂያ ሚኒስቴር የማነ ገብረ መስቀል በኤክስ ገጻቸው ባሰፈሩ ጽሑፍ በሁለቱ ሀገራት ባለስልጣኖች መካከል የተደረጉ ውይይቶች የጋራ ጠቀሜታ ባላቸው ቀጠናዊና ዓለም አቀፋዊ ጉዳዮች ዙሪያ ሁሉን አቀፍ የሁለትዮሽ ትስስር ማሳደግን የተመለከቱ ናቸው ብለዋል። ፕሬዚዳንት ኢሳያስ በኤርትራና ግብጽ መካከል ሁሉን አቀፍ ትስስር ማጠናከር ለሁለቱም ሀገራት ዜጎች የጋራ ጥቅም የሚያስከብር መሆኑን አስምረውበታል ሲሉም የማስታወቂያ ሚኒስትሩ አክለዋል። ኤርትራ ከግብጽ የንግድ ተቋማት ጋር የጋራ ፕሮጀክቶች ላይ ለመሳተፍ ዝግጁ መሆኗንም ጠቅሰዋል። ከኤርትራና ከግብጽ በኩል የወጡ መግለጫዎች የካይሮ ባለስልጣናት ጉብኝት የሁለቱ ሀገራት የወንድማማችነት ትስስርና ትብብር ማሳያ በማለት ነው የገለጹት። ሁለቱ ሀገራት የንግድና የምጣኔ ሀብት ትስስር ማጠናከር እንደሚሹም ተመላክቷል። ያለፈው ዓመት መባቻ ላይ የኤርትራ ፕሬዝዳንት ለይፋው የሥራ ጉብኝት ወደ ካይሮ ማቅናታቸው ይታወሳል። ከኢትዮጵያ ጋር በታላቁ የህዳሴ ግድብ የምትወዛገበው ግብጽ ከአስመራ ጋር ያላትን ግንኙነት እያጠናከረች መጥታለች። ኢትዮጵያ የቀይ ባህር ፍላጎቷን በተደጋጋሚ መግለጿን ስትቀጥል ከኤርትራ ጋር ያላት ግንኙነትም ውጥረት አጥልቶበታል። በሌላ በኩል በኢራን ጦርነት ምክንያት የሆርሙዝ ወሽመጥ መዘጋት ያሳሰባት አሜሪካ የኤርትራ ማዕቀቦች እንደምታነሳ ተገልጿል። ይህም ኤርትራን የቀይ ባህር ስትራቴጂካዊ አጋር የማድረግ አካል እንደሆነ ይታመናል።
አሜሪካ ኢትዮጵያ ላይ የተጣለውን የመሳሪያ ማዕቀብ አንስታለች። ባለፈው ሳምንት ከአሜሪካ ጋር የመከላከያ ትብብር የሁለትዮሽ መዋቅራዊ ምክክር ማዕቀፍ ስምምነት የተፈራረሙት የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በዋሽንግተን ቆይታቸው ስለ ህዳሴ ግድብና ቀይ ባህር መነጋገራቸው አይዘነጋም። የግብጽ የውጭ ጉዳይ ሚኒስቴር ባወጣው መግለጫ ኤርትራ ሉዓላዊነቷንና የግዛት አንድነቷን እንድትጠብቅ ካይሮ ድጋፍ ታደርጋለች። ግብጽ በሱዳንና ሶማሊያ ደህንነትና መረጋጋት እንዲሰፍን እንደምትሻና ጉዳዩ የግብጽ ብሔራዊ ደህንነት ተቀጥላ እንደሆነም ተገልጿል። በተጨማሪም ሁለቱ ሀገራት የምጣኔ ሀብትና የንግድ ትስስራቸውን ከሚያጠናክሩባቸው ዘርፎች መካከል የማዕድን፣ የትራንስፖርት፣ የመድኃኒት አቅርቦትና የአሳ ምርት ተጠቅሷል። በቀጣይ መረጃ የመካከለኛው ምስራቅ ዕጣ ፈንታ የሚቀይረው የአሜሪካና ኢራን ጦርነት አይቀሬ መስሏል። የቴህራን ዋሽንግተን በኒውክሌር ጉዳይ የያዙት ገመድ ጉተታ አሁን ወደ ፍጻሜው ደረሰ ወይ ያስባሉ ተከታታይ መረጃዎች እየተሰሙ ነው። ትራምፕ በቀጣዩ የኢራን ዘመቻ ዙሪያ አስቸኳይ ልዩ ስብሰባ መጥራታቸው ሲሰማ፣ ኢራን በበኩሏ በፍጹም አልደራደርም ስትል ወይ ፍንክች ብላለች። የኢራን ዩራኒየም የማበልጸግ መብት ድርድር የሚደረግበት ወይም ከአቋም ፈቀቅ የሚባልበት ጉዳይ እንዳልሆነ የሀገሪቱ የውጭ ጉዳይ ሚኒስቴር ቃል አቀባይ ተናገሩ። ቃል አቀባዩ ኢስማኤል ባቃይ ዛሬ ሰኞ በሰጡት ጋዜጣዊ መግለጫ ጦርነቱን ለመቋጨት በፓኪስታን አማካኝነት የሚደረገው ንግግር መቀጠሉን ገልጸዋል። ኢራን ባለ 14 ነጥብ የስምምነት እቅድ ወደ አሜሪካ ልካ እንደነበረ ያስታወሱት ቃል አቀባዩ ዋሽንግተንም ሆነ ቴህራን በእቅዱ ላይ የራሳቸውን ሀሳብ ማንሳታቸውን ተናግረዋል። የአሜሪካ ወገን ይህ ባለ 14 ነጥብ እቅድ ውድቅ መደረጉ ባለፈው ሳምንት በይፋ ቢያስታውቅም ያቀረባቸው ነጥቦችና የማስተካከያ አስተያየቶች ዝርዝር ግን በፓኪስታን አማካኝነት ደርሶናል ብለዋል። እቅዳችንን በላክን ማግስት ከሌላኛው ወገን የቀረቡ ተከታታይ እቅዶች ደርሰውናል። እቅዶቹ ባለፉት ጥቂት ቀናት ውስጥ የተገመገሙ ሲሆን የኛ ምላሽም ቀርቧል። በፓኪስታን አማካኝነት የሚደረገው ድርድር ቀጥሏል ሲሉም ንግግሩን የማስጀመር ሂደቱ ያለበትን አስረድተዋል። ይህም ቢሆን ግን ኢራን ዩራኒየም የማበልጸግ መብቷን ለድርድር እንደማታቀርብ ባቃይ ተናግረዋል። በእርግጠኝነት መናገር የሚቻለው ዩራኒየም የማበልጸግ መብት ልንደራደርበት ወይም ከአቋም ፈቀቅ የምንልበት ጉዳይ አይደለም። ኢራን ዩራኒየም ለማበልጸግ ያላት መብት የኒውክሌር መሳሪያዎች ላለማስፋፋት በተፈረመው ስምምነት መሰረት እውቅና የተሰጠው ነው ብለዋል። እንደ ቃል አቀባዩ ገለጻ ኢራን የምትፈልጋቸው የድርድር ነጥቦች በግልጽ ተቀምጠዋል። እንዳይንቀሳቀሱ የታገዱ የኢራን ሀብቶች መለቀቅን በማሳየት ያነሱት ቃል አቀባዩ እናንተ እኛ ለድርድር ያስቀመጥነው ቅድመ ሁኔታ እንደሆነ ተናግራቸዋል፣ እኛ የመብት ጥያቄ እንደሆነ እናገራለን ብለዋል። ይህ በእንዲህ እንዳለ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ኢራን ላይ ሊፈጽሙ ስለሚችሉት ወታደራዊ አማራጮች ለመወያየት ማክሰኞ ዕለት ከፍተኛ የብሔራዊ ደህንነት አመራሮቻቸውን ለአስቸኳይ ውይይት መጥራታቸው አክሲዮስ ዘገበ። የአሜሪካው የዜና ምንጭ ለጉዳዩ ቅርበት ያላቸው ምንጮችን ጠቅሶ ባወጣው ዘገባ የፕሬዝዳንቱ የብሔራዊ ደህንነት ቡድን አባላት ስለ ኢራን ለመወያየት ቅዳሜ ዕለትም ተሰብስበው ነበር። ምክትል ፕሬዝዳንት ጄዲ ቫንስ፣ የዋይት ሀውስ መልእክተኛ ስቲቭ ዊትኮፍ፣ የውጭ ጉዳይ ሚኒስትር ማርክ ሩቢዮና የሲአይኤ ዳይሬክተር ጆን ራትፊሊክ ከተሰብሳቢዎች መካከል ነበሩ ተብሏል። ትራምፕ ለአክሲዮስ በሰጡት ቃለ መጠይቅ ከኢራን ጋር ስምምነት ላይ ይደረሳል ብለው እንደሚያስቡ ተናግረዋል። የኢራን የድርድር እቅድ ላይ የሚደረገው ማሻሻያ እየጠበቁ መሆኑን የተናገሩት ፕሬዝዳንቱ ከቀናት በፊት ከቀረበው የተሻለ ይሆናል ብለው ተስፋ እንደሚያደርጉም ጠቅሰዋል። ለድርድሩ ቀነ ገደብ ከማስቀመጥ ግን ተቆጥበዋል። ስምምነት መፈጸም እንፈልጋለን፣ እንዲሁም የምንፈልገው ቦታ ላይ አይደሉም፣ እዚያ መድረስ አለባቸው ወይም ክፉኛ ይመታሉ፣ ያንን ደግሞ አይፈልጉም ብለዋል። አሜሪካና ኢራን ከመጀመሪያ ዙር ድርድር በኋላ ንግግሩን ለማስቀጠል አልተገኙም። አሸማጋይ ሆና እየተንቀሳቀሰች ያለችው ፓኪስታን ቅዳሜ ዕለት የሀገር ውስጥ ጉዳይ ሚኒስትሯን ወደ ቴህራን ልካ ነበር። ድርድሩን ለማስጀመር እሁድ ዕለትም ከኢራን ከፍተኛ ባለስልጣናት ጋር ሲነጋገሩ ነበር። የተወዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮ ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።